የምነግራችሁ ምንም ነገር ስህተት የማታገኙበት ሃይማኖት እስልምና ነው። እስልምና ሃይማኖትን ከምቀበል ታንቄ በሞት ይሻላል ብያለሁ። በሚገርሙ እኔ ያላልኩት ነገር የለም። ከማስከፋው በላይ እኔ አላህንና እንግዲህ ነቢዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ። ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል፣ ወደ እውነታው ልባችሁ ያዘንብላል የሚል እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ እኔ በህይወቴ ማረሳት አንድ ሙስሊም እስቅስቅ ብላ አለቀሰች። ስለ ነቢዩ መሐመድን ስሳደብ ሰምታ እፎይ ላይቭ ገብቶ ስሙን ቀይሮ ነበረ እና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ገረመኝ። የሁላ ነገር አልፎ የአላህ ምን አይነት አምላክ እንደሆነ የተረዳሁ በዚህ አሽሃዱ አላህ ኢላሃ ኢላላህ። እኔ ጉድ አይዲያ እመነኝ አትመነኝ ማለት ነው። እኔ ስሰልም የሚገርም ተአምራዊ አሰላለም ነው የሰለምኩት። ባጭሩ እነግርሃለሁ። فمن شرح الله صدره للإسلام فهو على نور من ربه እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊውን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝ እና ወንድሞቼ እንግዲህ በጣም እንግዲህ እናንተን ከማስከፋው በላይ እኔ አላህንና እንግዲህ ነቢዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ፣ እስከ ብዙ ደረጃ። እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላውቅም። ብላችሁም ምንም እንዳይሰማችሁ ይችላል፣ ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል፣ ትንሽ ልትረጋጉ ትችላላችሁ። ይቅርታ ብዬ ግን ያለብኝ እልህ ነው እዚህ ድረስ የሄድኩትኝ ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ። እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል፣ እኔ ቀናተኛ አምላክ ነኝ ይላል፣ ክብሬን ለማንም አልሰጥም ይላል። መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጪ። ከእርሱ ውጪ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለኝ። እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ የሚያገኘው በነገራችን ላይ ቁርአንን ሳነብ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስ ስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው ሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና የገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደ እኔ ልባችሁ አይሰበርም፣ ቆይቶ ግን መሰበሩ አይቀርም። የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ
ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል፣ ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻሃዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው። አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ የነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያደርጉት ነበረና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩ ማለት በጣም ነቢዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነቢዩ መሐመድን ስሳደብ ሰምታ በቃ ማቀርበው ስለሌለኝ የምናገረው ስለሌለኝ እንትን ምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብም ምንም እያዘንኩ አንዴ ማን ነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ ሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይህ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራሁባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞች እና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ ጉድ አይዲያ አይዶን ነው። የሆነ ጥልቅ የሆነ ህልም ውስጥ ነው የከተትከኝ። ብዙ አይነት ህልም አይቻለሁ። ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻሃዳው ነው። ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው። ኢምራን ጉድ አይዲያን ሰላም ብለውና እንግዲህ ሻሃዳ ሲይዘው ከዛ በኋላ ወንድሞችም ሀሳብ አላቸው። እነ ሳላም ኡስታዝ ጀማልም አህመድም ያሉ ልጆች አሉ። እነሱም ሀሳባቸውን በፊት ገስት እንዳያስገባ እንዳያስወጡ እኔ እቆጣጠራለሁ ማለት ነው። እንትን በሉ። ኢምራን መቀጠል ትችላል። ኦኬ አኺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም መልካም ሀሳብ ሰላም ብያለሁ። ኢምራን እንዴት ነህ? ሰላም ነው አለን ሁሉ አማን
ወላሂ አለ ምን እንደምልህ ራሱ ወላሂ ጠፋብኝ። ቆይ ከሻህረ በኋላ ኢንሻአላህ አሁን ለፕሮጀክት አስቀምጣለሁ። ብቻ ግን ሲልክ የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለብኩ አይደለም ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት የተሰማኛለሁ። አልሐምዱሊላህ ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። አንድ ሻሃዳ እንያዝና ኢንሻአላህ ከዛ በኋላ ብዙ የሚልህ ነገሮች አሉ ኢንሻአላህ። እሺ እሺ ኢምራን እኔ የሚለውን ከኔ በኋላ ተከትለ እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተሃል። አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሀሳብህን ግለጽና ኢንሻአላህ እኔ ደግሞ የምነው ነገሮች አሉ። ቀጥል። ምን ሀሳብ? እሺ አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉዳይዲያ አላህ ያጽና፣ እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ሕፃን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን በመያዝ እሱን በማምለክ የዘላለም ሕይወት ለመያዝ ወስነ እርምጃህን ሀብለህ ጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ሕፃን ልጅ ነው። ልክ እንደ ሕፃን ማለት ነው፣ ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳል እና ኢምራን ብታወራ ነው ደስ የሚል። ኢምራን አውራና ጉዳይ ግን ጊፍተሮች ጊፍት አትስጡኝ። ጊፍት አልፈልግም በእናታችሁ። ሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው። ቀጥታ ንግግሩ ላይ ብቻ እናተኩር። ይሄን ለማለት ኢምራን ማውራት አችልም ይችላሉ። በቃ አውራ አንተ ቀጥል። ኢንሻአላህ አንድ ፖይንቶችን ነገር ተቀጥላላችሁ። መጀመሪያ መልካም ሀሳብ በጣም ነው ደስ ያለኝ ከምነግርህ በላይ ወላሂ ራሴ መቋጠር ራሱ የከበደኝ። ያው መጀመሪያ አልሐምዱሊላህ ነው ማለት ያለ። ሁላችሁም ኮሜንት ላይ አልሐምዱሊላህ በሉ። ለዓለማቱ ጌታ ለሀያሉ አምላካችን ምስጋና ይገባው። ከዛ ከጨለማ አውጥቶ ወደዚህ ወደ ብርሃኑ ላመጣህ ጌታ ምስጋና ይገባው። አንተም አላህን አመስግን፣ ከዛ ጨለማ ላወጣ ማለት ነው። ያው እንደምናውቀው አንድ ሰው ሲሰልም ወደ እስልምና ሲመጣ ሙሉ ያለፈው ኃጢአቱ በሙሉ ይማርለታል። ነብዩ ሰለላሁ ዐለይሂ ወሰለም አምላካችን በሱረቱል አንፋል እንደዚህ ይላል፣ ቁል ለዚነ ከፈሩ ኢንየንተሁ ይግፈር ለሁም አለ። ለእነዚህ ያለ ካዱ ሰዎች በላቸው አለ፣ ኢንየንተሁ ቢከለከሉ ከተግባራቸው ቢያቆሙ እያደረጉ ያሉት መጥፎ ነገር ቢያቆሙ አለ፣ ይግፈር ለሁም ማቀር ሰደቅ አስቀድመው የሰሩት ነገር በሙሉ ይማርላቸዋል አለ። ሰማችሁላችሁም? ያለፈው ነገር በሙሉ ይማርልሃል። አሁን መልካም ጎዳይዲያ ወይም መልካም ሀሳብ በጣም ብዙ ነገሮችን አድርገሃል። እንደምናውቀው ድሮ ነጽ ላይ በጣም ብዙ ነገሮች አሳልፈናል። ኦኬ ያ ሁላ ነገር አላህ ምሮልሃል። ቃል በቃል ይግፈር ለሁም ማቀር ሰበቅ ነው ያለው። ኦኬ ለምን? የሙስሊሞች አምላክ ሀያው አምላክ አላህ ሱብሓነሁ ወተዓላ መሀሪ ነው። እንደዚህ ይላል፣ ላ ተቅነቱ ሚን ረሕመቲላህ አለ። ከአላህ እዝነት ተስፋ አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ አላህ ሁሉንም ኃጢአት ይምራል። አላህ አንተ እሱን ቢሆን በታንቋሽም እሱን ብትክድም አንተ ግን ያለገ ሀሰስ መሆን አምነህ ከተመለስክ አላህ ይምርልሃል። መሀሪ አምላክ ነው ያለ። ኦኬ እና አልሐምዱሊላህ ልፈልጋለሁኝ። ያው መልካም ሀሳብ ጋር አክቹዋሊ ንጽጽር ሲጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። እስክሪፕት ራሱ ከፍቼ ባሳያችሁ እንደው ላሳያችሁ ራሱ ዝም ብዬ ግን ላሳይ እንዴ ግን ተወው ይቅር በቃ። ከ23 ጀምሮ መልካም ሀሳብ ጋር ለሊቱ ሙሉ አብረን ነበር የምናመሸው ካስታወሳችሁ። ከ23 አስባችሁታል። ኦልሬዲ ከ2 ዓመት ከ6 ወር ማለት ነው። 2 ዓመት ከ6 ወር ሙሉ
መልካም ሀሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ውይይቶችን ዲቤት ከኔ ጋር በጣም መልካም ሀሳብ ካስታወቅ ብዙ ዲቤቶች እናደርጋለን። ብዙ ውይይቶች ነበሩ። በዛም ስድቦችም ነገር ነበሩ ካስታወስክ እና እኔ የገረመኝ የሁላ ነገር አልፎ አላህ ምን አይነት አምላክ እንደሆነ የተረዳሁ በዚህ አላህ ምን አይነት ሰውን እንደሚመራ አታውቁም። አያችሁ አይደለ? አሁን መልካም ሀሳብ በዛን ጊዜ አሁን ባስብ እኔ ማመን ይከብደኛል። ወላሂ ማመን ካስታወስኩ በጣም ነበር የምንሰዳደበው። ሌሊቱ ሙሉ ጀማ ቢላህ አለይኩም 8 ሰዓት እየሆነ አንተኛም ነበረ። እንደው ከፈልገ ሰዓቶች ራሱ ስክሪንሾቶች አሉኝ። አጋጣሚ የተላለከ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣ ጌታ ምስጋና ይገባው ማለት እፈልጋለሁ። ሌላ ሀሳቢ በአንዴ ተበታተነብኝ፣ እንዴት እንደሆነ አላውቅም። ብቻ ግን ጉድ አይዲያ በጣም ደስ ብሎኛል፣ ከምታስበው በላይ ደስ ብሎኛል። ወላሂ ለአንተ በጣም ነው ደስ ያለኝ። ኦኬ ከዛ ጨለማ ስላወጣ እንዲሁም ልብህን አላህ ስለከፈተልህ በጣም ደስ ብሎኛል። ያው አንድ ሰው በእስልምና እንደምታውቀው አንድ ሰው ስል ትልቅ ነገር ማለት እሱ ነው። ኦኬ አብሶ ደግሞ አላህ በእኛ እጅ ስል ማለትም በቃ ቲክቶክ ላይ መተህ መስለም እኔ የሚገርመው እና ያጀማ አንድ ነገር ላስታውሳችሁ እፈልጋለሁ። እርሱ ምንድን መልካም ሀሳብ መጀመሪያ ጊዜ ቲክቶክ ሲመጣ የሚለው ነገር ላንሳና ተቀጥላላችሁ ወንድሞች። መልካም ሀሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ አስታውሳለሁኝ። ለመጀመሪያ ጊዜ እንደሚታየው አንድ እህት ሀያት ከምትባል እህት ጋር መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና ቲክቶክ ላይ እንዝራለ እንዴ በቃ እመጣለሁኝ ብሎ ነው የሄደው እና ከዛ በኋላ ነው ነገሮች እየተቀየሩ የመጡት እና ከመጀመሪያው ደግሞ ተስፋ አይብህ ነበረ እና መልካም ሀሳብ እኔን ተወኝና ማለት ነው እናቴ ወላሂ አሁን ነገር መልካም ሀሳብ ታውቃለች። ታስታውስ ድሮ ስትዋይ ሰማይ ነበረ ማለት ነው እና መልካም ሀሳብ ሊሰማው ተነሳች። እንዴ መልካም ሀሳብ ድሮ አንተ ጋር ይገባው አለች። የሆነ ጊዜ ጠፍተህ ነበርና ካስታውስ መጥተህ ሰላም ብይህ ነበር እንደው መልካም ሀሳብ እንዴት ነው ሲል ሰምታ ነበርና እሷ ራሷ ደስ ብሏት ልነግርህ እፈልጋለሁ እና ሁላችንም ኮሜንት ላይ ደስታቸውን አይተሃል። በጣም ደስ ብሎናል። ደስ ያለ ምንድን ነው ሲባል አንተ አንድ ወንድማችን፣ አንድ የሰው ዘር፣ አንተ አንድ ወንድማችን፣ አንድ ኢትዮጵያዊ ነው፣ ዲያም ኢትዮጵያዊ ነው፣ ወንድማችን ነህ። ከጨለማ ወጥተህ ወደ ብርሃን ስለመጣ ራስህን ስላደግ ደስ ብሎናል እና አላህ ኢንሻአላህ እስልምና ያጠንክርህ። በቻልነው ከዚህ በኋላ እስልምና እንደምታውቀው ሰለምክ ተብሎ አታርፍም። ከሰለምኩ በኋላ በጣም ብዙ ግዴታዎች አሉ። ከቻልክ ማለት ነው ላይቭ ትንሽ ጊዜ ራስ ላይ ፎከስ ካደረክ በኋላ ላይቭ እየገባህ ስህተት እንደበሰራህ ነገር ንገራቸው። ኦኬ ይሄ ራሱ ከተውባ አንድ መስፈርት ነው። ተውባ ምን ታደርጋለህ? እየገባህ እዚህ በቃ ታወራለህ አልፎ አልፎ ሲመችህ ማለት ነው እና ኢንሻአላህ በሁሉም ከጎን ነኝ። ያው በውስጥም ስለምናወራ እጽፍልሃለሁ ኢንሻአላህ። ቴሌግራም ላይ የተለያዩ ነገሮች እንላላካለን። በሁሉም ከጎን ነኝ። ከዚህ በኋላ የፈለግከው ነገር ካለ ችግርም ካለ ደስታም ካለ ሁሉም ነገር ካለ ወንድማችን ነህ። ችግራችን ሁልጊዜ ከጎን ስላለ ኢንሻአላህ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምንድን የምልህ አልሐምዱሊላህ በጣም ደስ ብሎኛል። መልካም ሀሳብ ወንድሜ። ወንድሞች ቀጥሉ። እሺ ጉዳይ አመሰግናለሁ። ላመሰግነው ኢምራንን በእውነት በጣም ማመሰግነው። እንግዲህ አልሐምዱሊላህ ነው የሚባለው። ያው እንግዲህ አመሰግናለሁ፣ የተመሰገነ ይሁን አልሐምዱሊላህ ነው። ያው እንግዲህ የተመሰገነ ይሁን ከማለት ውጭ ሌላ ቃላት እንግዲህ ምን ይባላል? ስለዚህ በጣም ደስ የሚል ክፉም የሆነ ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ ነገር ግን እውነቱ የታየው ሰው እንደ ቀጭን ትንሽዬ ብርሃን ጭላንጭል የሚታየው ሰው እንግዲህ ዋናው ነገር እሱ ነው እና የሰው ልጅ የሚያስፈልገው ወደዛ መድረስ ነው እና በጣም እንግዲህ ብሎክ አድርገኛል መሰለኝ ኢምራን። እንግዲህ ያው በብሎክ የተለያየ ነው መሰለኝ። ብዙ ልጆች ጋር ነው ብሎክ የገባሁት። ያው ብሎክ ተደራርጌያለሁ ከብዙ ልጆች ጋር ያው ስላስቀየምኳችሁ ነው እና በእውነት ከልብ ይቅርታ ጠይቃለሁ። አመጣጡ በቃ እኔ የመጣሁበት መንገድ ነው። እስልምናንም እንግዲህ የተሳደብኩበት አላህንም ነቢዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ እያልኩት እንድኖር ስለፈቀደ ሊሆን ይችላል። ለምን ይህን ሁሉ አረግኩ? ይህን ሁሉ ነገር ውስጥ ለምን ገባው? የምለበት የተናገርኩት በአፌ የተሳሳትኩት ስህተት ምናልባት ዱዓ እያረግኩኝ ከአላህ ራህመትን እየለመንኩ ወደ ፈጣሪ የምመለስበት መንገድ አድርጎልኝ ሊሆን ይችላል እላለሁ እና በዛ ነው የምጽናናው። ሌላ ነገር የለኝም። ወንድሞቼ እዚህ ያላችሁ እህቶች የሚያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ። ወይም ደግሞ እንግዲህ በእኛ ሀገር ቋንቋም ደግሞ
ለአላህ ብላችሁ ይቅርታ አድርጉልኝ፣ ይቅር በሉኝ ነው የሚባለው። እና ይቅር በሉኝ እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው። ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ። እንግዲህ ይህንን ነው የምለው፣ ሌላ የምለው ነገር የለም። በጣም አመሰግናለሁ ለሁሉም ነገር። ኢምራኖ አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ከአንተ ተምሬያለሁ። በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለእርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረው። በጣም ኃይለኛ ነው። ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ? እኔም ስለምል እስልምና ስፔሪቱ ከባድ ነው። በብዛት መምህራኖች እስልምና ንጽጽር አያረጉ። ለምንድን ነው? እኔም እንደዛ ስለምል ስፔሪቱ ከባድ ነው። ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምሮቱን አንብበህ ተሳስቷል ማለት አትችልም አትችልም። በጣም 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 ዲፕሊ ከአምላክ ጋራ ሰው ልጅ መታገል አይችልም። ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ፣ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና የሚታመንበት መንገድ በማሳየት ላይ አብረኸኝ ስለተገናኘን ከልብ በጣም 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 የምወደው በቲክቶክ ላይ በጣም የምወደው ወንድሜ ነህ። ይህንን ነገር ለማለት ነው። እንግዲህ ቴንኪዩ፣ በጣም አመሰግናለሁ። እዚህ ጋር የረሳሁት ሁለት ፖይንቶች አሉ። ጃ ፍቀድልኝ፣ ሁለት ብቻ። ቶሎ በሉ እሺ። ሁሉም ሰው ማውራት ስለሚፈልግ አጠር አድርጉ። ፍቅር በፍቅር ናችሁ። እንዴት ነው ነገሩ? መጀመሪያ መልካም ሀሳብ፣ እኔም ይቅርታ ከማለት የሚጀምረው እሺ። መልካም ሀሳብ ያው እንደምታውቀው 2 ዓመት ና እንዲሆንን መሀል ላይ መቀየም አለ፣ ብሎክ መደረግ አለ እና ለነሱ ነገሮች በሙሉ አስቀይሜ ከሆነ ይቅርታ ጠይቃለሁ። መጀመሪያ እሺ፣ መልካም ሀሳብ። ሁለተኛ ፖይንት ደግሞ ምንድን ነው የሰራሁት ነገር ምናምን የሚል ፖይንቶች አንስተህ ነበር እና እሱ ላይ ሰሃቦች ምሳሌ ወደ ሰሃቦችን ሶስትልህ ማለት ነው። ሰሃቦች የተለያዩ ኃጢአት የሰሩ ሰሃቦች ነበር። ወላ ሀታ ተውና ማለት ነው ሙስሊሞችን የሚገሉ ሰሃቦች ነበር። ምሳሌ ኻሊድ ብን ወሊድ ሙስሊምን የገደለው ያም ታላላቅ የነቢያችን አጎት ነው የገደለው። እንደዛ እንኳን ሶሪ እሱ አይደለም የገደለው፣ ብቻ ግን እንደዛ እንኳን ገለው ማለት ነው። እስልምና ሲቀበል አምላክ ይምራቸዋል። ለምን? የሙስሊሞች አምላክ መሀሪ ስለሆነ በእሱ አትጨነቀሽ። ብቻ አንተ ተውባ አድርግ። ተውባ ምንድን ነው ማለት? ንስሐ መግባት ማለትም የሰራው ነገር ስህተት እንደሆነ አምነህ በቃ ኃጢአት እንደሆነ ገብቶ በቃ በኸይር ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር ኢንሻአላህ። ይሄ ነው ያለኝ። ወንድሞች ቀጥሉና መልካም ሀሳብ። እኔም በጣም ነው የማውቀው ድሮ ጀምሮ አክቹዋሊ አንተ ጋር ስወይ ደስ ይለኛል። የሆነ ጥሩ ነገሮችም አሉ። ድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስልድቦች ቢኖሩ ባነስማማም ብዙ ነገሮችን አብረን ተምረናልና በዚህ 2 ዓመት እኔም በጣም ላመሰግንህና እንዲሁም ደግሞ ከአንተ አንድ ነገር ተምሬያለሁ። እሱ ምንድን ነው? በሰው ተስፋ መቆረጥ እንደማንችል። በሰው ተስፋ መቆረጥ አሁን ያንተ የድሮ ቪዲዮ ያየ እኔ እንጃ እንዴት ልበልህ። መልካም ሀሳብ ድሮ ካስታወስክ በጣም ነበር እንትን የምትለው እና ያንን ስብዕና አይቶ ሰው እንደሚቀየር ከአንተ አይቼብሃለሁ እና መልካም ሀሳብ ብዬ በጣም ላከብርህና ምን ያክል እንደሙሉ ልገልጽልህ እፈልጋለሁኝ። ወንድሞች ቀጥሉ። አመሰግናለሁ። አላሁመ ለከል ሐምድ። ሳላቀጥል ይቅርታ እሺ። ሁላችሁንም ስላስጠበቅኳችሁ ገስት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ፣ ሰላሙ አለይኩም ሁላችሁም እዚህ ውስጥ ያላችሁ 1300 ሰዎች። ወንድማችን መልካም ሀሳብ ጉዳዲያ፣ እንኳን አላህ ሱብሃነሁ ወተዓላ ወደ ተፈጠርክበት ወደ ዲነል ኢስላም አመጣ። በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን። ከአንተ ጋር የተወሰኑ ውይይቶችን አድርገን ነበር የምታስታውስ ከሆነ ስለ አዛዚል፣ ስለ ብዙ ነገራቶች እና አልጠበቅኩም ነበረ። አልሐምዱሊላህ አላህ ሱብሃነሁ ወተዓላ ለሚሻው ሂዳን ይሰጣል ነው። በጣም እኔ ጉድ አይዲያ እመነኝ አትመነኝ ማለት ነው። እኔ ስሰልም የሚገርም ተአምራዊ አሰላለም ነው የሰለምኩት። ባጭሩ እነግርሃለሁ። እኔ የሰለምኩት የመጀመሪያ ቀን አንድ ቀን እስቲ ቆይ እንትን አንድ ሰው መርየም መልሽ ያስወርድሻለሁ። እስቲ ፍፄ ካለን አገባ የእሱ ሙመንት አንዱ አካል ነው እንዴ። አቡ ሰይብም ነበርካ? አቡ ሰይብ ሰላም አለይኩም። አቡ
ያቺ ቀን ማታ መቼም ማረሳት መቼም ማለት ነው። እንዴት እንደሆነ ፈፄ ሪኩዌስት ላክ አናቃታለን። የዛን ቀን የተጨመቅኩት አጨማመቅ እስልምና ላለመቀበል ምክንያት ነው ያሳጡኝ የዛን ቀን። እና አንድ እንዴት ልበላችሁ የማይታወቅ ልጅ ነው እውቀትም የለም የሚባል ልጅ ፈፄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ጀማው ሰላም ብያለሁ። ሰላም አለይኩም አልሐምዱሊላህ እንዴት ነህ አለ። ያቺን ማታ መቼስ ታስታውሳታለህ? ያቺ የሸንኮሯ ጭማቂ እዚህ ላላ አዲው የዛኔ እኮ ተገኘው ወላሂ ተገኘው። ማሻአላህ ምንድነው የዛን ቀን የተፈጠረው? አንዌም አለ አቡ ሰይብ አለ። ከዛ ውጭ ማን እንዳለ አላውቅም። እና አይ ቲንክ የሆነ ነገር ናይፍ የሚባል ልጅ አለ። እኔ አይቼው አላውቅም። የሚታወቅ ልጅም አይደለም። እና አስሬ ነው ላወራ ከፈልጋለሁ ይለኛል። እኛ ደግሞ የብዙም ስለማይታወቅ የረባ ነገር አያወራም እያልን ወሬያችንን እንቀጥላለን። እንደዛ ነው አይደለ? አንዌው ነው ያ እሱ ጋር እንደን ማነው አህሜ በላያ እና ሀዩም ነበረች አይደል? ሀዩ ሰለምት ነው። ሀዩም ነበረች። ሶስታችን እና እሱ ነበር ራይት። እና ምንድነው የሆነው? በጣም የሚገርመው ነገር እኔ እስልምናን አክቹሊ እኔ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነብዩ መሐመድና አንዳንድ ነገሮችን አውቄያለሁ። እና ልጁ ምን አለኝ፣ ለምንድን ነው የማሰልመው ሲለኝ፣ አይ እኔ በነብዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ፣ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅህ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅህ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይሄ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅ ነህ ብሎ አለማመኑ አይከብድም ወይ አለኝ። እንዲህ ነው ያለኝ። እንዴማ ሼም ነው ማመን አለብኝ አለ። በነቢዩ መሐመድ በኩል ለእኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶክ እንከን አተህለት እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተህ አለኝ። ጸጥ ነው ያልኩት። ጸጥ ማለት ነው። ምንም አላልኩም። ከዛ በሉን ውጣ ብዬ ስቄ እነ ፍፄም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን እኔ የምወዳቸው ሙስሊም ጓደኞች አሉኝ። ልጅ ጩጬ እያለሁ ስለ እስልምና የተወሰነ ትምህርት ቤተሰቦቹንም በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እያስኳየው ማለት ነው። ሻሃዳ ጓደኛ ያለ የጓደኛ አባት ነው እና በል ሻሃዳ ያዝ ብሎኝ ሻሃዳ እያስያዘኝ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነካው። በጣም ማለት ነው በቃ ይሆናለው ስሜት እኔ ምን እንደሆነ አላውቅም። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሳሁ። በተነሳሁበት ቅጽበት ፊቴ ላይ እምባ ነበር። ዛሬ ነገር እንዴት ነው ምናምን ብዬ ከዛ ሌሊቱን እንትን አልኩኝ። ጊታር አጠና ነበርና ጊታር እያጠናው አነገውና ጠዋት ወደ ስራ ሄድኩኝ። እና ይሄ ነገር የሆነው አይ ቲንክ ሰኞ ዕለት ነው። ከዛ ሮብ ዕለት ድጋሚ እንደዚህ ሆነ። ሮብ ዕለት እንዲሁ ማታ ተኝቼ ይሄ ሰውዬ ሻሃዳ እያስያዘኝ አየሁ። አለቀስኩ። አሁንም ተነሳው ደንግጬ በቃ እየሳኩ አሁንም ተመሳሳይ ነገር ሄደ። ከዛ ዓርብ ዕለት ነው አንድ ራስታ ጓደኛለኝ አይ ቲንክ ሐሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ የምገባው ስለው እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን ሰግድና አለ መስጂድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን እወጣለሁ ምናምን አለኝ። ግን ማንም ሰው አይነካኝም ምናምን ነገር አለኝና ስለ እኔም አንተም እኮ ቆየህብኝ እኔ እንዲህ የምትቆይ አይመስለኝም ምናምን ይሄ ሰውዬ ያሟል ምንድነው ተደራረቡብኝ አልኩኝ። ከዛ ዓርብ ዕለት እንዲሁ ሌሊት ተኝቼ በቃ ሻሃዳ ሲያዘኝ ሻሃዳውን እያልኩኝ አሁንም አለቀስኩ። ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው ቀኑን ሙሉ ሲጨቃጨቅ ዋልኩኝ። 9 ሰዓት ላይ ነው ለታላቁ አብርሃም ደወልኩለት። አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለመቀበል አዳምና ሔዋን
ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ የሚል ጥያቄ ነው መጠየቅ የቀረኝ። ጥያቄ አጥቼ ማለት ነው። አይ በቃ ይህን ያህል እንትን መሆን የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለት ለታላቁና ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለኝ ተኬ ይለኛል። ከዛ ታላቁ እንዴት ነው ምናምን ስለው አይገርምህም አሁን ልደውልልህ እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ ታላቁ በቃ በህይወት አትቀልድ ሻሃዳ ያዝ አለኝ። እኔ ወላሂ ነው የምላችሁ ነው ያልምልም እንዴ እኔ እኮ ሻሃዳ አሲዘይ ልልክ ነው የደወልኩልህ ስለው አላመንም፣ ተንቀጠቀጠ። ከዛ እስቲ ማርያምን በል እግዚአብሔርን በል አለኝ ማለት እና እሱም እንዲህ ያስቅ ነበረና አላመንም። ከዛ አይ ወላሂ የምሬን ነው ሻሃዳ ሲዝኝ ሻሃዳ መያዝ በቃ ፈልጋለሁ አልኩት። ከዛ እሱም አላመንም። በቃ ቆይ ምን ላድርግ ቆይ ኡስታዝ ጋር ልደውል ሲለኝ ቶሎ አሲዘኝ ሐሳቤን እንዳልቀየር አልኩት። ከዛ ቆይ እሺ ቆይ በቃ እንትና ጋር ደውዬ ያሲዛል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘጋው ማለት ነው። በዘጋው ቅጽበት መልሶ ደወለ። ከዛ ምን እሺ ምናምን ስለው እንዴ መንገድ ላይ ነው ያለሁትና ምን ፈራው መሰለህ አለኝ። ሻሃዳ ሳላሲዝክ የሆነ ነገር ብትሆንስ በልና ሻሃዳን ያዛልኝ። ከዛ ሻሃዳን ያስኩኝ ማለት ነውና ይሄ ነው ሻሃዳን ያስኩበት ቅጽበትና ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ማት ሚሊየን ምናልባት ወደ 13 ዓመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉና እስልምናን እንዲይዝበት ያደረገኝ ማለት የመጨረሻው እኔ ወደ እስልምና ስገባ የነበረው ፍትጊያ ይሄ ነበርና ይሶ ሚራክል ማለት ነው። በጣም በቃ ያስገርም ነበርና